ተመልካቾቻችን አሁን ደግሞ ስለ ሳይበር ጥቃት ልናነሳ ወደናል የሳይበር ጥቃት ሆን ተብሎ ያልተፈቀዱ የኮምፒውተር ስርዓቶችን መሰረተ ልማቶችና ኔትወርኮች ላይ አጥፊ ሶፍትዌሮችን በመጠቀም በህገወጥ መንገድ ዳታዎችን መበዝበዝና አገልግሎት የማስተጓጎል ተግባር እንደሆነ ይታወቃል በሳይበር ጥቃቶች በአብዛኛው ሲስተሞች የኮምፒውተር ስርዓቶችና መጠቀሚያ መሳሪያዎችን ክፍተት እንዲሁ በመጠቀም የሚሰነዘሩ ናቸው የሳይበር ጥቃቶች ምንጫቸው በውል በማይታወቅ መልኩ ውስብስብና ድንበርም የለሽ ናቸው ወደ ምህዳሩ የሚቀላቀሉ የሳይበር ቴክኖሎጂዎች አይነትና ረቂቅነት አሁን ላይ እየጨመረ በመምጣቱ ምክንያትም የሳይበር ወንጀል ከጊዜ ወደ ጊዜ እንዲስፋፋ ውስብስብም እንዲሆን አድርጎታል በቅርቡም ሁላችሁም እንዳስተዋላችሁት በተለያዩ የማህበራዊ ሚዲያ አካውንቶች በተለይም ደግሞ በቴሌግራምና ዋትስአፕ አካውንት መጠለፎች እየተስተዋሉ ይገኛሉ ለመሆኑ ማህበረሰቡ እነዚህና ጥቃቶችን እንዴት መከላከል አለበት በሚለው ላይ ደግሞ ተጨማሪ ማብራሪያዎችን ጠይቀናል እንግዳ ጋብዘንላችኋል ስቱዲዮአችን እንግዳችን አቶ አቤል ተመስገን ይባላሉ በኢንፎርሜሽን መረብ ደህንነት አስተዳደር የተቀናጀ የሳይበር መከላከል ዲቪዥን ኃላፊ ናቸው አቶ አቤል ስለመጡ በጣም እናመሰግናለን እሺ እኔም አመሰግናለሁኝ እንግዲህ አሁን ቀደም ሲልም እንደተጠቀስኩት ብዙዎችም እንዳስተዋሉት በተለይም ደግሞ የቴሌግራምና ዋትስአፕ አካውንቶችን በመጠቀም የሳይበር ጥቃቶች እየደረሱ ይገኛሉና በምን መልኩ ነው መከላከል የሚቻለው ከሚለው እንነሳ እንግዲህ ሰሞኑን በይበልጥ በጣም እንደዚህ በማህበራዊ ሚዲያ ስፔሻሊ ቴሌግራምና ዋትስአፕን በተመለከተ ብዙ ተጠቃሚዎች አካውንታቸው ቴክ ኦቨር እየተደረገባቸው ነው እንግዲህ ይሄንን ተከትሎ እንዴት ፕሮቴክት ማድረግ እንችላለን የሚለውን በመመለከትበት ጊዜ መጀመሪያው ጠንካራ የሆኑ ፓስወርዶችን መጠቀም ይኖርብናል ማለት ነው ቱ ፋክተር አውተንቲኬሽን ማድረግ ይኖርብናል አፕሊኬሽናችንን በሌላ ማልሺየስ አካውንት ወይም ደግሞ ማልሺየስ ዩዘር እንዳይጠቃ እንደዚሁም ደግሞ ማስመለሻ ወይም ደግሞ ሊንኮች አሉ ማልሺየስ የሆኑ ሊንኮች አሉ እነዛን ክሊክ ከማድረግ መቆጠብ ይኖርብናል ከታማኝ ምንጮች ብቻ የወረዱ አፕሊኬሽኖችን እነዚህ ዋትስአፕ እና ቴሌግራም የተለያዩ ፌክ የሆኑ አፕሊኬሽኖች ወይም ደግሞ ከትክክለኛው ምንጭ ውጭ የሆኑ አካውንቶች አሉ አፕሊኬሽኖች አሉ እነዛን አፕሊኬሽኖች ባለማውረድ እንደዚሁም ደግሞ ሼር የምናደርጋቸው የግል መረጃዎች ስፔሻሊ ቴሌግራም ላይ መመጠን መገደብ ይኖርብናል ስልክ ቁጥሮች አሉ የባንክ አካውንቶች አሉ እንደዚሁም ደግሞ ፐርሰናል የሆኑ ምስሎችም ሊሆኑ ይችላሉ ተንቀሳቃሽ ምስሎችም ሊሆኑ ይችላሉ እነዛ በሌላኛ ሶስተኛ ወገኖች ከተላለፉ በኋላ ዳሜጃቸው የከፋ ስለሆነ ሼር የምናደርጋቸውን መቀነስ ይኖርብናል ማለት ነው እንደዚሁም ደግሞ አንቲቫይረሶችን ስፔሻሊ ቴሌግራም ዲስክቶፕ አፕሊኬሽኖችን የምንጠቀም ከሆነ አንቲቫይረስ ቢኖረን ስካን ብናደርጋቸው የሚወርዱ ማልሺየስ የሆኑ ፋይሎች ከፒዲኤፍ ፋይሎች ጋር ተያይዞ አብሮ ባይንድ የሚደረግበትና ራን የሚሆንበት ያም ፋይል ደግሞ ፓስወርዶችን የተለያዩ መረጃዎች መመንተፍ የሚያስችል አይነት ነገር ስለሆነ ይሄኛው አንቲቫይረሱ የተወሰነ ሊከላከልን ስለሚችል እሱን መጠቀም ይኖርብናል ሌላኛው ፕራይቬሲ ሴቲንጋችንን ማስተካከል ይኖርብኛል በተለይ በቴሌግራም ላይ እንግዲህ የማንኛውም ዩዘር የኛ ኮንታክት የሆነ ማንፈልገው ግሩፕ ውስጥ አድ እንዳያደርገን ምክንያቱም እዛ ግሩፕ ውስጥ የሚተላለፉት መልእክቶች ትክክለኛ መልእክቶች ወይም ደግሞ ሌጋል የሆኑ መልእክቶች ላይ ሆኑ ስለሚችሉ ማልሺየስ ሊንኮችን ፒዲኤፎችን አብረው ማልዌር የያዙ ነገሮች ሊኖሩ ስለሚችሉ ፕራይቬሲ ሴቲንጋችንን ማስተካከል እንደዚሁም ደግሞ የኛን ፕሮፋይል ማየት የሚችለውን ሰው በሙሉ መገደብ እንችልበት ሂደቶች ስላሉ እዛ ላይ በደንብ መስራት ይኖርብናል እንደዚሁም ደግሞ በየጊዜው የሚወጡ ሴኩሪቲ አፕዴቶች አሉ ከራሱ ከቴሌግራም እና ከዋትስአፕ እንደዚሁም ደግሞ የቴሌግራም አካውንታችን ማህበራዊ ሚዲያ አካውንታችን በአጠቃላይ እንዴት ፕሮቴክት ማድረግ አለብን የሚል በኢንፎርሜሽን መረብ ደህንነት አስተዳደር ማህበራዊ ሚዲያዎችም ላይ የሚወጡ መረጃዎች ስላሉ እነዛን በንቃት ብንከታተል አትሊስት የሚደርሰውን ጉዳት መቀነስ የምንችልበት ሂደቶች ይኖራሉ ጥሩ መልእክቶች ናቸው የተላለፉት ምክንያቱም በአብዛኛው የሚመጣላችሁን የሚላክላችሁን ማታቁትን ሊንክ አትክፈቱ ብቻ የሚለው ነው ተደጋግሞ የሚገለጸውና ሴቲንግ ላይ ገብቶ ማስተካከል የምንችላቸውን በጠቅላላ አይተናል ምን አይነት ዘዴዎችን ይጠቀማሉ ሊንኮችን ከመላክ በተለየ ምናልባት ቴሌግራምና ዋትስአፕ ላይ ዋትስአፕ ላይ አሁን በብዛት እየመጣ ያለው እንደ ቪሺንግ የምንለው ነው ይሄ ምንድነው
ለምሳሌ እኛን በደንብ ያጠናንና ውጭ ሀገር የተለያዩ ትምህርቶችን የምንማር ከሆነ PhD እንደዛ አይነት ነገሮችን የምንሰራ ከሆነ ምን ያደርጋሉ ኮሙኒኬት የሚደራረጉት መልእክት የሚለዋወጡት በዋትስአፕ እንደሆነ ካጠኑ ያ ሰው ካጠናቸው ወይም ደግሞ ይሄንን አካውንታቸውን ለመውሰድ የሚፈልገው ሰው በደንብ ስለኛ ማንነት ምን እንደሆነን ምን እየሰራን እንዳለን ያለውን ነገር በደንብ መረጃዎችን ይሰበስባል ከዛ በኋላ ላይ ከሚማርበት ትምህርት ቤት እንደተደወለ በማስመሰል አሁን የምልክልህን የሚገባልህን ቁጥር ወይም ደግሞ 4 ዲጂቶች እነዚህን ወይ 6 ዲጂቶች ለኔ ላክልኝ የሚል አይነት ነገር ሊሆን ይችላል ስለዚህ ከትምህርታችን ጋር ዳይሬክት ሪሌትድ የሆነ ስለሚመስለና አርጀንት ስለሚመስለን ሼር የማድረግ አይነት ነገሮች ይኖራሉ በዚህን ጊዜ በአካውንታችን በሶስተኛ ወገን ተላልፎ የሚሰጥበት ሂደት አለ ይሄኛውም እንደ አንድ ሜተድ ይጠቀሙታል ወደ ቴሌግራም ላይ ስንመለስ በብዛት አናሊሲስ ከሰራንባቸው ወይ ደግሞ ትንተና ካካሄድንባቸው ውስጥ ፍሪ የሆነ የፕሪሚየም የቴሌግራም አፕ አለ ይሄንን ክሊክ አድርገህ ወደዚህ ገባ የሚል አይነት ነገር አለና ፕሪሚየም በሚሆንበት ጊዜ የተለያዩ ፊቸሮች አሉት በራሱ ፕሪሚየም ሆኖ ማለት ነው ስለዚህ ያንን ፕሪሚየም ለማግኘት በሚከድበት ሂደት ውስጥ ሰለባ የምንሆንበት አለ ይሄ ከራሱ ከቴሌግራም የተላከ በማስመሰል ማለት ነው አዎ ወይም ደግሞ ፍሪ የሆነውን የፕሪሚየም የቴሌግራም አፕ እንድታገኝ ይሄን ክሊክ አድርግ የሚል ወይም ደግሞ በዚህ ፍሪውን ማግኘት ትችላለህ ለምሳሌ ተገዝቶ ነው ፕሪሚየም እንዲሆን ለ3 ወር ሊሆን ይችላል ለአንድ አመት ፕሪሚየም አካውንት እንዲኖረን መግዛት ይተበቀብናል ሶ ያንን ሳንገዛ ብር ሳናወጣ ሳናባክን በዚህኛው መንገድ አለላችሁ የሚል ማጭበርበሪያ መልእክት እንደ ቤቲንግ አይነት ነገር ነው የሚላከውና እዛን ጊዜ ያንን ፕሪሚየም የሆነውን ፊውቸር ለማግኘት ስንል ክሊክ በመናደርግበት ሰዓት ያቺ ማሊሺየስ ሊንክ በውስጡ የያዘችው የቴሌግራም ሎጊን አካውንታችን ኢንፎርሜሽናችንን የምትወስድ ልትሆን ይችላልች ፓስወርዶች ሙሉ ለሙሉ አካውንታችን ቴክ ኦቨር እንዲደረግና በሌላኛው ሶስተኛ ወገን ውስጥ እንዲወድቅ የሚያደርግ ነው ይሄንን በብዛት ይጠቀማሉ ያንተ ፎቶ እዚህ ላይ ያለ እዚህ አካውንት ላይ ያለ ግባና ይው የሚል አለ ሶ ስለራሳችን ብዙ ኦብሰስድ ምንሆን ከሆነ ያንን ክሊክ የማድረግና ለዚህ ጥቃት ሰለባ የምንሆንበት ሂደቶች አሉና በዋናነት እነዚህ ናቸው ያሉት ከዛው ከክሪፕቶ ከረንሲ ጋር ተያይዞ በብዛት እንደዚህ አይነት ኢንፎርሜሽኖች የሚገለጹበት ሂደት አለ ስለዚህ ኤርድሮፖች አሉ ይሄንን ክሊክ አድርግ ወደዚህ ሂድ እንደዚህ አይነት ነገር የሚሉ መልእክቶች ስለሚኖሩ በዛ አማካኝነት ይተካሉ ሌላኛው ደግሞ ማልዌር አታክ የምንለው ነው ማልዌር አታኩን በመድረም የሚደረገው PDF ላይ ባይንድ ማድረግ ይቻላል ለምሳሌ አዳዲስ የወጡ መጽሐፎች ሊሆን ይችላል እንደየ አታክ የምናደርገው ፐርሰናሊቲ ታይፕ የትኛው ነው አንባቢው ከሆነ ወይም ደግሞ ያ ሀክን ማድረግ የምንፈልገው የቴሌግራም አካውንቱን ቴክ ኦቨር ማድረግ የምንፈልገው ሰው የትኛውን ነገር ነው በብዛት የሚወደው የሚጠቀመው የሚለውን ሶ በዛ አማካኝነት የሚለቀቅበት አለ አብዛኛውን አናሊሲስ በመሰራበት ጊዜ እንዲህ አይነት መልእክቶች የሚለቀቁት ግሩፖች ላይ ነው ግሩፕ ላይ ደግሞ በጣም ብዙ ሰው አለ ቴሌግራም እንግዲህ በአገራችን በደንብ ተወዳጅ ከሆኑ አፕሊኬሽኖች ውስጥ አንደኛው እሱ ነው ሶ ግሩፕ ላይ ድሮፕ ቢደረግ እንደዛ አይነት ሊንክ ክሊክ የሚያደርገው ሰው ብዛት በጣም ሰፊ ነው ሶ ከመጀመሪያው ነው ወደ እንደዛ አይነት ግሩፖች አድ እኛ ሳንፈልግ አድ የሚያደርጉን ሰዎች አሉ ኮንታክቶቻችን አሉ ለምሳሌ ንግድ ባንክ ለፋሲካ ይሄን ያክል ብር ይሄን ያክል ሰው ኢንቫይት ካደረክ ይሄን ያክል ብር ይሰጣል የሚል አይነት ነገር ይኖር ሶ አካውንታችን ላይ ያሉትን ሰዎች በሙሉ ኮንታክት ሊስታችን ላይ ያሉት በሙሉ ወደዛ ቴሌግራም አካውንት ወይም ቴሌግራም ግሩፕ አድ ማድረግ ሂደቶች አሉ ስለዚህ ዘርፈ ብዙ የሆነ ሂደቶች ነው ያሉት ኤፒኪዎች እንደዚህ ለምሳሌ ኳስ ለማየት ፍሪ ሆኖ የሞባይል አፕሊኬሽን ወይም ደግሞ ለአንድሮይድ የዲቫይስ ላይ የሚሮጡ የአፕሊኬሽን አይነቶች ኤፒኬ የምንላቸው አሉ እነሱን ይሄኛው ኳስ በነፃ የምታይበት ነው ይላል ሶ ወጣቱ ምንድነው የሚፈልገው ኳስ ማየት ነው በነፃ የሚፈልገው ሶ ኳሱን ላይበት የሚችል አፕሊኬሽን ጋር አብሮ ምን ይደረግበታል ፓስወርዶችን የሚሰርቅ ፐርሰናል ዳታዎችን የሚሰርቅ አይነት አብሮ ባይንድ ይደረግበታል ኳሱን የሚያሳይሻል ግን በጎን ደግሞ አካውንት ቴክ ኦቨር ሊያደርግበት የሚችልበት ነገር ይኖራል የሊንኩን ኦሬዲ ገልጸናል ሌላኛው ብሩት ፎርስ የማድረግ ነው ያንቺን ስልክ ቁጥር በቀላሉ ካገኘሁኝ ከዛ በኋላ ላይ ምንም እንኳን ፓስወርድ ብትጠቀሚ የምትጠቀሚው ፓስወርድ ቀላልና የሚገመት አይነት ነገር ከሆነ ብሩት ፎርስ የማድረግ የመሞከር አይነት ሂደቶች ይኖራሉ ማለት ነው
ሌላኛው ፌክ ወይም ደግሞ ተመሳሳይ የሆኑ አፕሊኬሽኖች ናቸው። ቀደም የመጀመሪያው ላይ ኔት ፕሮቴክት ማድረግ አለብን የሚለው ላይ ገልጽናቸዋል። ነገር ግን በደንብ ለመግለጽ ያክል ቴሌግራም ላይ በተለይ የተለያዩ አይነት የአፕሊኬሽን አይነቶች አሉ። ቴሌግራም ላይ ሉግራም ይባላል፣ ቢግራም ይባላል፣ ሌሎችም አሉ። እንደየ አፕሊኬሽን አይነታቸው የተለያየ ፊቸሮችን ይዘው ይመጣሉ። ስለዚህ ይሄኛው አፕሊኬሽን ለምሳሌ ሳክሬት ሜሴጅ ብቻ ያደርጋል ብሎ ብሮድካስት ሊያደርግ ይችላል ብዙ ግሩፕ ብዙ ተከታይ ያለው ግሩፕ። ስለዚህ ያንን አፕሊኬሽን ትክክለኛው ከቴሌግራም ኦፊሻል ወይም ደግሞ ከትክክለኛው ምንጩ ካልሆነበት ምን እናደርጋለን? ኢዚ ነው፣ በቃ ቀላል ነው። አፕሊኬሽንን ለማውረድ ፋይል ለማውረድ ፎቶ ለመላላክ ኤቭሪቲንግ ቴሌግራም ቀላል ስለሆነ ሁሉም ሰው ይጠቀመዋል። ስለዚህ ፌክ የሆነ አፕሊኬሽን በመናወርድበት ጊዜ ከሌላኛው ሰው ጋር ወይም ደግሞ በቀላሉ ሀክ ለመደረግ እጅ እንድንሰጥ ያደርገናል ማለት ነው። እነዚህ እንዴት ልንጠቃ እንችላለን የምንልባቸው ምክንያቶች ናቸው አሁን የዘረዘርኳቸው ማለት ነው። እንግዲህ በምን መንገድ እንደሚመጡ አየን መከላከሉን። ምናልባት ግን እነዚህን ሁሉ አልፎ ብዙ ሰው አሁንም ላይ ባለማወቅ ሊንኮችን በመንካት በተጠቀሱ ሌሎችም መንገዶች አካውንት የተጠለፈበት አለና እነዚህ መንታፊዎች እጅ ከገባ ምንድነው ማድረግ የምንችለው የሚለውን እንመልከት። የመጀመሪያው ነገር ምንድነው አካውንታችን ቴክ ኦቨር እንደተደረገ ካወቅን እነዚህ ሰዎች ምንድነው የሚያደርጉት እንደተቸገርን እና ማይሆን ቦታ ወይም ደግሞ ገንዘብ ለማውጣት የማይመች ቦታ እንዳሉ የሚገልጽ አይነት መልእክት ይልኩልሻል። ስለዚህ ያ ሰው ያንቺ የቅርብ ሰው ነው፣ የምታውቂው ሰው ነው፣ ማትጨክኝበት ሰው ነው። ስለዚህ ገንዘቡን እንድትልኪ ሊያስደርጉሽ ይችላሉ። በመጀመሪያ ምን ማድረግ አለባቸው? ኮንታክታቸውን ኖቲፋይ ማድረግ ይኖርባቸዋል። አካውንቴ ከኔ ቁጥጥር ውጭ ሶስተኛው ወገን ላይ ስለደረሰ በዚህ አካውንት የሚመጣ የትኛውም አይነት መልእክት እኔን ስለማይወክል እንዳትመልሱ የሚል አይነት ነገር በኤስኤምኤስ ሊሆን ይችላል፣ በሌላ ስልክ ቁጥር ሊሆን ይችላል፣ ባለው መገናኛ ዘዴ በመጠቀም ኖቲፋይ ማድረግ የወዳጅ ዘመዶቻችንን ኮንታክታችንን ኤቭሪቲንግ ያለውን ሰው በሙሉ ኖቲፋይ ማድረግ ይኖርብናል ማለት ነው። ሌላኛው ቱ ፋክተር አውተንቲኬሽን ኦልሬዲ ካደረግን ኖቲፊኬሽን ይመጣልናል። ይሄን አካውንት አቴምፕት እየተደረገ ነው፣ አይፒው ይሄ ነው፣ በዚህ ሰዓት ነው፣ ከዚህ አካባቢ ነው የሚል ኖቲፊኬሽን ይመጣልናል። እንደዛ ሲመጣልን ምን ማድረግ ይኖርብናል? ቱ ፋክተር አውተንቲኬሽናችንን አፕዴት ማድረግ ማለት የምንጠቀማቸውን ቁጥሮች ካሉ ፓስወርዶች ካሉ እነዛን አፕዴት የማድረግ አይነት ሂደቶች በሶስተኛው ወገን እንዳይወድቅ ማለት ነው። ቀላል ከሆኑ ወሰብሰብ ያሉ አይነት ፓስወርዶችን እንደዚህ ቁጥሮችን፣ ካራክተሮችን፣ ስፔሻል ሌተር እንደዚሁም ካፒታል ሌተር፣ ስሞል ሌተር ያለባቸውን ነገር በማድረግ የተገማቸው የሆኑ ፓስወርዶችን መጠቀም ይኖርብናል። ሌላኛው አፕሊኬሽኑ ሰፖርት ቲም አለው፣ የሚደግፍ ቲም አለው። ስለዚህ ሴቲንግ ላይ በመግባት ሰፖርት ሚለው ጋር አስፈላጊውን መረጃ የሚጠይቁ መረጃዎች አሉ። እነዛን በመላክ አካውንታችን እንዲመለስልን የማድረግ ሂደቶችን ማድረግ እንችላለን። እንደዚሁም ደግሞ support@telegram.org የሚል አለ። እዛም ላይ ኢሜል መጻፍ ይቻላል። እንደዚሁም ዋትስአፕ ከሆነም ደግሞ ዋትስአፕ ላይ support@whatsapp.com የሚል አለ። እዛ ላይ እርዳታ መጠየቅ ሰፖርት መጠየቅ ያስፈልጋል። እነሱ ደግሞ የኛ ትክክለኛ መሆኑን የሚያረጋግጡበት ኤቪደንሶች ይፈልጋሉ። እነዛን ኤቪደንሶች አስፈላጊው መረጃዎች ለነሱ መስጠት ያስፈልጋል ማለት ነው። ሌላኛው ሲም ካርዳችንን ማዘጋት ነው። ሲም ካርድ ቴሌ በመደወል ከኛ ቁጥጥር ውጭ ስለሆነ ሊንክድ የሆኑ አካውንቶችም ሊኖሩበት ስለሚችሉ ማዘጋት ይኖርብናል። እንደዚሁም ደግሞ ፊዚካሊ ስልኩንም ተሰርቀል ሊሆን ይችላል አንዳንድ ጊዜ እንደዚህ አይነት ጥቃቶች የሚደርሱብን። ስለዚህ ስልካችንን በተቻለ መጠን አንዳንድ ሰዎች ፓተርንም አይጠቀሙም፣ ባዮሜትሪክስም አይጠቀሙም። ስለዚህ አንዳንድ ጊዜ ደግሞ ቢኖርም እንኳን እሱን ባይፓስ የሚደረግበት ሂደት ስላለ በተቻለ መጠን የሲሙንም ፒን እንዲኖረው ማድረግ ያስፈልጋል። ሲም ካርዱ በራሱ ፒን እንዲኖረው ሌላም ስልክ ላይ ወስደው ቢሞክሩት ያንን ፒን እስካላስገቡ ድረስ የማይከፈትበት ሂደት ስለሚኖር ማለት ነው። እንደዚህ አይነት ነገሮችን መጠቀም ያስፈልጋል። አንቲቫይረሶችን ራን ማድረግ ያስፈልጋል። ስፔሻሊ ፋይሎች ድሮፕ ከሆኑ ፒሲያችን ላይ እነዛን
ሌላ ዳታዎችን እንዳይወሰዱብን ሊያደርግልን ስለሚችል እንደዚሁም ደግሞ ለኢንሳ ማሳወቅ ይኖርባቸዋል። etiosart@insa.gov.it ኢሜል አለ። እዛ ኢሜል ላይ በጣም ብዙ ሰዎች እየላኩ ነው። ባለፈው ይሄንን መልእክት ካጋራም በኋላ የተወሰደባቸው ሰዎች መልእክት እየላኩ ነው። እዛ ላይ ኢንቨስቲጌት እየተደረገ አካውንት የተመለሰላቸው ሰዎች አሉ። እንደዚህ አይነት ነገር በጣም ብዙ ሰው ስለሆነ እየደረሰበት ያለው በአንድ ጊዜ ሁሉንም ማስተናገድ የምንችልበት ሂደት የለም ማለት ሶስተኛ ወገን ጋር ሰፖርት ጽፈን ስለሆነ እንዲመለስልን የምናደርገው ነገር ግን እንደዛም ቢሆን ለኛም ለቴሌግራም ቢያሳውቁ የተሻለ የሚሆንበት ነገር ይኖራል ማለት ነው። መልካም አቶ አቤል ለመረጃው በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ለማስታወስ ያህል አቶ አቤል ተመስገን በኢንፎርሜሽን መረብ ደህንነት አስተዳደር የተቀናጀ የሳይበር መከላከል ዲቪዥን ኃላፊ ናቸው። አጠቃላይ ሰሞኑን በገጠመን የቴሌግራምና የዋትስአፕ ገጾች መጠለፍ ላይ ጠቃሚ መረጃዎችን ሰጥተውናል። እሳቸውን ያመሰግናለን። ከመልእክቶች በኋላ ደግሞ እኔና ሳሙኤል በሌሎች ጉዳዮች እንመለሳለን።